በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በኅዳር 28 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት አብርሃም፣ ይስሐቅ ወያዕቆብ ወአባ ሰራባን ወሊቃኖስ ዘእምተሳቱ ቅዱሳን ዘነግ ምስባክ መዝሙር 118 ከቁጥር 154 እስከ 155 ፍትሐ ፍትሕየ ወባልሃኒ ወበእንተ ቃልከ አሕየወኒ ርሁቅ ሕይወት እምኃጥኣን። የቅዱስ ሉቃስ ወንጌል ምዕራፍ 13 ከቁጥር 10 እስከ 18 ያለው ኃይለ ቃል እንዲህ ይላል። በሰንበትም በአንድ ምኵራብ ውስጥ አስተማራቸው። 18 ዓመት ሙሉ ጋኔን ያጎበጣት አንዲት ሴት ነበረች። ጎባጣም ነበረች፣ ከቶ ቀጥ ብላ መቆም አትችልም ነበር። ጌታችን ኢየሱስም አይቶ ራራላት። ጠርቶም ሴትዮ ከደዌሽ ተፈውሰሻል አላት። እጁንም በላይዋ ጫነ። ያን ጊዜም ፈጥና ቀጥ አለች፣ እግዚአብሔርንም አመሰገነችው። የምኵራቡ ሹምም ጌታ ኢየሱስ በሰንበት ፈውሷልና እየተቆጣ መልሶ ሕዝቡን እንዲህ አላቸው፣ ሥራችሁን የምትሠሩባቸው 6 ቀኖች ያሉ አይደለምን? ያን ጊዜ ኑና ተፈወሱ፣ በሰንበት ቀን ግን አይሆንም። ጌታችን ኢየሱስም መልሶ አላቸው፣ እናንተ ግብዞች፣ እናንተሳ አህያችሁን ወይም በሬያችሁን በሰንበት ቀን ገለባ ከሚበላበት አትፈቱትምን? ውሃ ልታጠጡትስ አትወስዱትምን? ይህቺ የአብርሃም ልጅ እነሆ ሰይጣን ካሰራት 18 ዓመት ነው። እርሷስ በሰንበት ቀን ከእስራቷ ልትፈታ አይገባምን? ይህንም ባለ ጊዜ በእርሱ ላይ በጠላትነት የተነሱበት ሁሉ አፈሩ። ነገር ግን ሕዝቡ ሁሉ ከእርሱ ስለሚደረገው ድንቅ ነገር ሁሉ ደስ አላቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 3 ከቁጥር 5 እስከ 15 ያለው ኃይለ ቃል እንዲህ ይላል። እርሱ መንፈስ ቅዱስን የሚሰጣቸው ኃይልንም የሚያደርግላቸው የኦሪትን ሥራ በመሥራት ነውን? ወይስ ሃይማኖትን በመስማት ነው? አብርሃም በእግዚአብሔር እንዳመነ ጽድቅም ሆኖ እንደተቆጠረለት እንግዲህ ያመኑት የአብርሃም ልጆች እንደሆኑ ታውቃላችሁ። እግዚአብሔር አሕዛብን በእምነት እንዲያጸድቃቸው መጽሐፍ አስቀድሞ ገልጧልና፣ አሕዛብም ሁሉ በእርሱ እንዲባረኩ እግዚአብሔር አስቀድሞ ለአብርሃም ተስፋ ሰጠው። አሁንም የሚያምኑ ካመነው ከአብርሃም ጋር ይባረካሉ። በኦሪት ሕግ ያሉ ሁሉ በእርግማን ውስጥ ይኖራሉ። መጽሐፍ እንዲህ ብሏልና፣ በዚህ በኦሪት መጽሐፍ ውስጥ የተጻፈውን ሁሉ የማይፈጽምና የማይጠብቅ ርጉም ይሁን። የኦሪትን ሥራ በመሥራትስ በእግዚአብሔር ዘንድ እንደማይጸድቁ ይታወቃል። ጻድቅ ግን በእምነት ይድናል ተብሎ ተጽፏል። ኦሪትስ ሰርቶ የፈጸመ ይኖርበታል እንጂ በእምነት የሚያጸድቅ አይደለም። እኛንስ ክርስቶስ ስለ እኛ የኦሪትን መርገም በመሸከሙ ከኦሪት መርገም ዋጅቶናል። መጽሐፍ እንዲህ ብሏልና፣ በእንጨት ላይ የተሰቀለ ሁሉ ርጉም ነው። እኛ በክርስቶስ አምነን የመንፈስ ቅዱስን ተስፋ እንድናገኝ የአብርሃም በረከት በኢየሱስ ክርስቶስ ወደ አሕዛብ ይመለስ ዘንድ ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ያዕቆብ መልእክት ምዕራፍ 2 ከቁጥር 21 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። አባታችን አብርሃም ልጁን ይስሐቅን ወደ መሠዊያው ባቀረበው ጊዜ በሥራው የጸደቀ አይደለምን? እምነት ለሥራ ትረዳው እንደነበር በሥራውም እምነቱ እንደመላችና ፍጽምት እንደሆነችም ታያለህን? መጽሐፍ አብርሃም በእግዚአብሔር አመነ ጽድቅ ሆኖም ተቆጠረለት የሚለው ተፈጸመ።
የእግዚአብሔርም ወዳጅ ተባለ። ሰው በሥራ እንደሚጸድቅ በእምነት ብቻም እንዳይደለ ታያለህን? እንዲሁ ዘማይቱ ረዓብ ደግሞ ጉበኞችን ተቀብላ በሌላ መንገድ ባወጣቻቸው ጊዜ በሥራ አልጸደቀችምን? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 3 ከቁጥር 12 እስከ 17 ያለው ኃይለ ቃል እንዲህ ይላል። ጴጥሮስም ሕዝቡን ባያቸው ጊዜ እንዲህ አላቸው፣ እናንት የእስራኤል ሰዎች ሆይ ይህን ለምን ታደንቃላችሁ? እኛንስ በኃይላችንና በጽድቃችን ይህን ሰው በእግሩ እንዲሄድ እንዳደረግነው አስመስላችሁ ለምን ታዩናላችሁ? የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የአባቶቻችንም አምላክ እናንተ አሳልፋችሁ የሰጣችሁትን እርሱም ሊተወው ወዶ ሳለ በጲላጦስ ፊት የካዳችሁትን ልጁን ኢየሱስን ገለጠው። እናንተ ግን ቅዱሱንና ጻድቁን ካዳችሁት፣ ነፍሰ ገዳዩን ሰውም እንዲያድንላችሁ ለመናችሁ። የሕይወትን ባለቤት ግን ገደላችሁት። እግዚአብሔርም ከሙታን ለይቶ አስነሳው። ለዚህም እኛ ምስክሮቹ ነን። ስሙን በማመን ይህን የምታዩትንና የምታውቁትን የእርሱ ስም አጸናው። እርሱንም በማመን በፊታችሁ ይህን ሕይወት ሰጠው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 96 ከቁጥር 11 እስከ 12 በር ሰረቀ ለጻድቃን ወለርቱዓነ ልብ ትፍስሕት ይትፌስሑ ጻድቃን በእግዚአብሔር። የቅዱስ ማርቆስ ወንጌል ምዕራፍ 12 ከቁጥር 25 እስከ 28 ያለው ኃይለ ቃል እንዲህ ይላል። ሙታንስ በሚነሱበት ጊዜ እነርሱ በሰማያት እንደ እግዚአብሔር መላእክት ሆነው ይኖራሉ እንጂ አያገቡም አይጋቡምም። ሙታን እንዲነሱ ግን እግዚአብሔር በዕፀ ጳጦስ ዘንድ እኔ እግዚአብሔር የአንተ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ ብሎ የነገረውን በሙሴ መጽሐፍ አላነበባችሁምን? እንግዲህ የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም። እናንተ ግን በብዙ ትሳሳታላችሁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።